ሰላም ጤና ይስጥልኝ ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በምን መሰልጠን ይፈልጋሉ? ገሊላ ኢንተርናሽናል ሴሚናሪየም ኮሌጅ በክርስቲያን ሊደርሺፕ ማኔጅመንት፣ ክርስቲያን ቢዝነስ አድሚኒስትሬሽን፣ ክርስቲያን ካውንስሊንግ ሳይኮሎጂ፣ በሶሻል ወርክ፣ በዶክተር ኦፍ ሚኒስትሪ፣ ባይብል ኤንድ ቲዮሎጂ በመጀመሪያ ዲግሪ በማስተርስ እና በፒኤችዲ ለማሰልጠን ምዝገባ ጀምሯል። ገሊላ ኢንተርናሽናል ሴሚናሪየም ኮሌጅ በአሜሪካን ሀገር ከሚገኙ ኮሌጆችና ሴሚናሪዎች ጋር በትብብር የሚሰራ ኮሌጅ ነው። በሀገር ውስጥና በውጭ ሀገራት ዝናን ባተረፉ ፕሮፌሰሮችና ዶክተሮች በመታገዝ በርቀት በማታ ቅዳሜ ወይም እሁድ እንዲሁም በኦንላይን መማር ማስተማሩን ያሳልጠዋል። በማንኛውም የትምህርት ዘርፍ ማስተርስ ዲግሪ ኑሮት እንጂ የዶክትሬት ዲግሪውን መማር የሚችሉበት ሁኔታ ተመቻችቷል። አዲስ አበባ መገናኛ አደባባይ መተባበር ህንፃ ወይም በሾርት ኮድ 9720 ይደውሉ። ይምጡ፣ ብቃቶንና ስብዕናውን እንገነባለን። ገሊላ ኢንተርናሽናል ሴሚናሪየም ኮሌጅ። ኢትዮጵያ ከአውሮፓ የግል አበዳሪዎች ተበድራ ያልመለሰችውን ወለድን ጨምሮ 1.6 ቢሊዮን ዶላር ዕዳ መልሶ ለማዋቀርና የመክፈያ ጊዜውን ለማራዘም ከአበዳሪዎቹ ኮሚቴ ጋር ስታደርግ የነበረው ድርድር በመርህ ላይ በተመሰረተ ስምምነት መጠናቀቁን አስታወቀች። የገንዘብ ሚኒስቴር እንዳስታወቀው እንደ አውሮፓውያኑ አቆጣጠር ከዲሴምበር 23 እስከ ጃንዋሪ 1 2026 በተደረገ ድርድር በዩሮ ቦንድ የተበደረችውን 1 ቢሊዮን ዶላር ከነወለዱ መልሶ ለማዋቀርና የመክፈያ ጊዜውን ለማራዘም 45 በመቶ ከሚሆኑት የቦንዱ ገዢዎች ወይንም አበዳሪዎች ኮሚቴ ጋር በመርህ ላይ የተመሰረተ ስምምነት ተደርሷል። ኢትዮጵያ ወለዱን ጨምሮ ያለባትን 1.6 ቢሊዮን ዶላር ዕዳ ከፍላ ማጠናቀቅ የነበረባት እንደ አውሮፓውያኑ አቆጣጠር በ2024 ማገባደጃ ቢሆንም የቡድን 20 ሀገራት የታዳጊ ሀገራትን የውጭ ዕዳ ለማቅለል የሚያስችል እድል ማመቻቸታቸውን ተከትሎ ኢትዮጵያም ካለባት 28 ቢሊዮን ዶላር ዕዳ ውስጥ ገሚሱን መልሶ ለማዋቀርና የመክፈያ ጊዜውን ለማራዘም በማመልከቷ በዩሮ ቦንድ ዕዳዋን ሳትከፍል ቀርታለች። ከአውሮፓ የግል አበዳሪዎች ኮሚቴ ጋር የተደረሰው ስምምነት በፍሬ ብድሩ ወይንም በ1 ቢሊዮን ዶላሩ ላይ ብቻ እንደሆነ የገንዘብ ሚኒስቴር ዛሬ አስታውቋል። በሌሎች ገንዘብ ነክ ያልሆኑ ጉዳዮች ላይ ድርድሩ እንደሚቀጥል ያስታወቀው ሚኒስቴሩ በመርህ ላይ የተመሰረተ ስምምነት ወደ ዘላቂ ስምምነት የሚቀየረው በቀጣዩ ድርድር ውጤት ላይ ተመስርቶ እንደሆነ አስረድቷል። ነገር ግን አሁን የተደረሰው ስምምነት በራሱ ትልቅ እርምጃ መሆኑን የገለጸው የገንዘብ ሚኒስቴር የተደረሰው ስምምነትም ኢትዮጵያ ከፓሪስ ክለብ አበዳሪ ሀገራት ተመሳሳይ የዕዳ ሽግሽግ ለማግኘት ካደረገችው የመግባቢያ ስምምነት ጋር የሚጣጣም መሆኑን አስታውቋል። የውጭ ምንዛሪ ማሻሻያው ማዕከላዊ ባንኩን ለከፍተኛ ኪሳራ ማጋለጡ ተገለጸ። የመንግስት የውጭ ምንዛሪ ገበያ ማሻሻያዎች የኢትዮጵያ ብሔራዊ ባንክ በውጭ ምንዛሪ በሚተዳደሩ ንብረቶችና ዕዳዎች ለዓለም አቀፍ የፋይናንስ ተቋማትና የውጭ ምንዛሪ ክምችት ግዴታዎችን ጨምሮ የውጭ ምንዛሪ ማሻሻያው ማዕከላዊ ባንኩን ለከፍተኛ ኪሳራ ማጋለጡን በዚህ ሳምንት የታተመ የኦዲት ሪፖርት ይፋ አድርጓል። የ2024-25 የበጀት ዓመትን የሚሸፍነውና አዲስ በተሾሙት የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ የተፈረመው ሰነድ መንግስት ከዓለም አቀፉ የገንዘብ ድርጅት IMF ጋር ባደረገው ስምምነት መሰረት በኤምሲኢ ኦዲት አገልግሎት LLP ግምገማ ሲደረግበት የሶስተኛ ጊዜ ነው። ሰነዱ እንደሚያሳየው ማዕከላዊው ባንክ በዋናነት በሐምሌ 2024 የውጭ ምንዛሪ ማሻሻያ ምክንያት የብሔራዊ ባንክ በውጭ ምንዛሪ የሚተመኑ ንብረቶችና ዕዳዎች ምክንያት 445 ቢሊዮን ብር የተጣራ ኪሳራ አጋጥሞታል። ኦዲተሮች የብሔራዊ ባንክ የውጭ ምንዛሪ አስገዳጅ ክፍያ ሲፈጸም ለከፍተኛ ኪሳራ እንደሚጋለጥ ያስጠነቅቃሉ። ይህ ኪሳራ የባንኩን የተከፈለ ካፒታልና አጠቃላይ የመጠባበቂያ የውጭ ምንዛሪ ሊበልጥ ይችላል። ይህንን በብቃት ለማስተዳደርና የባንኩን ቀጣይ ሁኔታ ለማረጋገጥ ስትራቴጂካዊ ጣልቃ ገብነት ያስፈልገዋል ሲል ሪፖርቱ ያስረዳል። የፋይናንስ ሪፖርቱ እንደሚያመለክተው ባለፈው ዓመት የብሔራዊ ባንክ አዋጅ ላይ የተደረጉ ማሻሻያዎች ያልተረጋገጡ ትርፍና ኪሳራዎችን ወደ መጠባበቂያ የውጭ ምንዛሪ ሂሳብ እንደገና እንዲሸጋገር አስችለዋል። ይህም ማለት የማዕከላዊ ባንክ አጠቃላይ የመጠባበቂያ ቀሪ ሂሳብ እስከ ሰኔ 2025 ድረስ 16 ቢሊዮን ብር ነበር። ሆኖም የመጠባበቂያ የውጭ ምንዛሪ ሂሳቦች 441 ቢሊዮን ብር ጉድለት እንዳለባቸው በሪፖርቱ ተገልጿል።
ክስተቱ ጤናማ የፋይናንስ ስርዓትን ለማጎልበትና ለፈጣን የኢኮኖሚ እድገት ምቹ የሆኑ ተግባራትን ለማከናወን ያሉትን የገንዘብ ፖሊሲ ግዴታዎች የመወጣት አቅምን ይጎዳል ሲልም አስጠንቅቋል። እንደው ነገሩ ቢያስቸግር እንዳትረሳ ያቺ ነገር ወዲም ወዲያ ትራስስ አንድ ሁለት አስቀምጥ ያቺ ነገር ለምን ሳትከፍ አታስቸግር እንደው ብትያዝ ያቺ ነገር። የእስራኤል ለሶማሊላንድ እውቅና መስጠት በሶማሊያ ላይ ከአሸባሪ ቡድኖች የበለጠ የደህንነት ስጋት ነው ሲሉ የሶማሊያው ፕሬዝዳንት ተናገሩ። ሶማሊላንድ ፍልስጤማውያንን መቀበልና የጦር ሰፈር መስጠት የሚለውን አስተባብላለች። የእስራኤሉ ፕሬዝዳንት ቤንጃሚን ኔታንያሁ ባለፈው ሳምንት ለተገንጣዩዋ ሶማሊላንድ ያወጁት አወዛጋቢው የሉዓላዊ ሀገርነት እውቅናን ተከትሎ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የእስራኤል በአፍሪካ ቀንድ መገኘት ሶማሊያ ለምትታገለው የአልሸባብ የሽብር ቡድን መጠናከር እንደሚያገዝ በመግለጽ የሶማሊያ መንግስት ይህን ስጋት ለመቀልበስ ማንኛውንም እርምጃ እንደሚወስድና አስፈላጊ ከሆነ ወታደራዊ እርምጃ ሊኖር ይችላል ብለዋል። የሶማሊያ ፕሬዝዳንት ከአልአረቢያ ጣቢያ ጋር በነበራቸው ቃለ ምልልስ ፍልስጤማውያን በተፈጥሮም ሆነ በግዴታ ሶማሊያ ውስጥ እንደማይገቡ እየታወቀ እስራኤል ግን ይህን በፍጹም ሊሆን የማይችል ህልም ይዛ ሶማሊላንድን እየገነጠለች ነው ብለዋል። ሶማሊላንድ የመገንጠልን ጉዳይ ላለፉት 3 አስርት ዓመታት እንደ ጥያቄ ስታቀርብ በቆየችበት ጊዜ በዓለም ላይ አንድም ሀገር እውቅና የሰጠው የለም ብለው የሞቃዲሾ መንግስት ሶማሊላንድን በሰላማዊ መንገድ ከሶማሊያ ጋር አንድ ሆና እንድትቀጥል ከፍተኛ ጥረት ቢደረግም ህዝቡን የሚመሩ ጥቂት አክራሪ ተገንጣዮች የግዴለሽነት እርምጃዎችን ቀጥለው አሁን ቀይ መስመር ጥሰዋል ሲሉ አስጠንቅቀዋል። እኛ የሶማሊላንድ ግዛትን በሰላማዊ መንገድ ከሶማሊያ ጋር አንድነቷን ለማረጋገጥ ጥረት አድርገናል ያሉት መሪው ከ34 ዓመታት በኋላ እስራኤል ድንገት ተነስታ ለሶማሊላንድ እውቅና እንሰጣለን ብላ ጣልቃ መግባቷንና የሶማሊያ የስለላና ደህንነት ተቋም ሶማሊላንድ ከእስራኤል እውቅና ለማግኘት ከተቀበለችው ቅድመ ሁኔታዎች መካከል ከጋዛ የሚነሱ ፍልስጤማውያንን በግዛቷ ለማስፈርና ለማቋቋም በኤደን ባህረ ሰላጤ የባህር ዳርቻ ላይ ለእስራኤል የጦር ሰፈር ለማስረከብ እንዲሁም ሶማሊላንድ የአረብ ሀገራትና እስራኤል ግንኙነት ሰላማዊ እንዲሆን የሚደረገውና እስካሁን የተባበሩት አረብ ኤምሬትስ፣ ባህሬን፣ ሞሮኮና ሱዳን የተቀበሉትን የአብርሃም ስምምነት ለመቀበል ነው ብለዋል። በተጨማሪም የሶማሊያ ደህንነቶች የእስራኤል እንቅስቃሴ ከበፊትም በሶማሊላንድ ውስጥ በተወሰነ ደረጃ መኖሩን አረጋግጠዋል ያሉት ፕሬዝዳንቱ እስራኤል ለሶማሊላንድ ተገንጣይነት የሰጠችው እውቅናም ቀደም ሲል በድብቅ እየተደረገ የነበረው ግንኙነታቸውን መደበኛ ለማድረግ የታሰበ ብቻ ነው ሲሉ አውግዘውታል። የእስራኤል መንግስት ፍልስጤማውያንን በግዳጅ ወደ ሶማሊያ ግዛት ለማፈናቀል ማቀዱን በመግለጽም በአፍሪካ ቀንድ ቀጠናው የእስራኤል መገኘት ለሰላም አይደለም ሲሉ የሶማሊያው መሪ አስገንዝበዋል። እስራኤል መሰረታዊ የሆኑ የንግድና ኢኮኖሚያዊ ጠቀሜታ ያላቸውን የባህር መስመሮችን ማለትም ቀይ ባህርና የኤደን ባህረ ሰላጤን የሚያገናኙ ስልታዊ አካባቢዎችን ለመቆጣጠር እየፈለገች ነው ተብሏል። የእስራኤል ውሳኔን በፍጥነት ካወገዙ አካላት አንዱ የአልሸባብ ታጣቂ ቡድን ሲሆን እስራኤል ሶማሊላንድ ውስጥ ከተገኘች የጥቃት ኢላማ ሊሆኑ ይችላሉ ሲል ከየመኑ ሁቲ ጋር ተመሳሳይ መግለጫ አውጥቷል። ይሁን እንጂ ፕሬዚደንት ሐሰን ሼክ መሐመድ እንደገለጹት እስራኤል በሶማሊላንድ ከተገኘች ሶማሊያን ለማዳከም ከሚሰራው አሸባሪ ቡድን ጋር ሊተባበሩ እንደሚችሉና አልሸባብ እንዲጠናከር እስራኤል ልትደግፍ ትችላለች በማለት ስጋታቸውን ገልጸው ሶማሊያ ሉዓላዊነቷን ለማስጠበቅ ቁርጠኛ ነች ብለዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።
የህይወት መንገዳችን ለየብቻ፣ ቋንቋና ባህላችንም ይለያያል። የአንድ እናት ልጆች ባንሆንም አንድ የሚያደርገን ነገር አለ። ሁላችንም በህብረት እናምናለን። ለህይወት ጥያቄያችን በህብረት እልባት እናገኛለን። ህይወታችን በህብረት የተመሰረተ ነው። ስራችን በህብረት ይቃናል። ማንነታችን በህብረት ይቀረጻል። ኑሯችን ህብረትን ይናገራል። ደስታችንን በህብረት እንገልጻለን። በህብረት ትውልድን እንቀርጻለን። ህብረት ቋንቋችን ነው። ህብረትን ብለን የመሰረትነው ባንካችን የዛሬ ስኬት ላይ ደርሰናል። ለነገ መንገዳችንም ህብረት የታመነ ነው። ህብረት ባንክ፣ በህብረት እንደግ።